ሰላም ተማሪዎች እንደምን አላችሁ? ዛሬ የመጣነው በግሬድ 7 ማት ዩኒት 7.2 ኮንስትራክሽን ኤንድ ኢንተርፕሬሽን ኦፍ ላይን ግራፍ ኤንድ ፓይ ቻርት ፓርት ይሆናል ማለት ነው። ያው ፓርት 1 አይተን ነበር፣ ኤክሰርሳይዝ ሰርተን ነበር። ዛሬ ደግሞ በፓርት 2 መጥተናል ማለት ነው። እንግዲህ ተማሪዎች አክቲቪቲ 7.2.1 ጋር መጥተናል ማለት ነው። ዲስከስ ዩር ፍሬንድስ ይላል። ሶ አንደኛው ጥያቄ draw a circle and divided the circle into 4 parts where are central angle central angle are 90 degrees, 30 degrees, 30 degrees, 60 degree, 30 degree እና 180 degree። እንግዲህ መጀመሪያ ምን አድርጉ? ሰርክል ስሩ። ከዛ ከሰርክሉ በኋላ ምን ማድረግ? አራት ቦታ መክፈል 1 and 2። ኦኬ ግን አሁን ላይ የነኝን መጠን እያየን ነው የምንከፍለው። ሶ ለምሳሌ አንዱን ላበዛው እችላለሁ። ኦኬ አንዱ ምን ልል እችላለሁ? ላበዛው እችላለሁ። ሶ ሉክ እንግዲህ ይሄኛው ክብ እንዲሰርቼ ከዛ በኋላ 180 እኮ ትልቅ ነው። ሉክ this one is large so ለ180 ይሄን ያህል ሊይዝለት ይችላል። ኦኬ ከዛ በሴንትራል አንግል አድርግላችሁ ሰው ይሄን ተመልከቱ ማለት ነው። እቺን አያችሁ አይደል? እቺ መስመሯ የ180 ነች። እቺ 180 ትይዛለች። ከዛስ እቺ ፓርት 60 ዲግሪ ብትይዝ ይሄ ከ60 ዲግሪ እቺ ትንሽ ተለቅ ትላለች። እቺ ፖርሽን እቺ የ90 ዲግሪ ተማሪዎች ይሄ ነው። እሺ ግራ እንዳትጋቡ፣ ይሄ ነው የ90 ዲግሪ ማለት ይሄ ሙሉ ማለት ነው። ሙሉ ፓርቱ የ90 ዲግሪ። የ60 ግን እቺ ነች። አይቷ 90 ዲግሪ ይበልጣል። 90 ዲግሪ ይበልጣል። የ30 ዲግሪ እዚህ ጋር ነች። እንግዲህ ምን ይሻላል? በምስል ብናይ የተሻለ ይሆናል። ይሄን ይመስላል ማለት ነው። ይሄን ይመስላል። ሶ አያችሁ 180 ዲግሪ የሚይዘው ተለቅ ያለ ፖርሽን ይሆናል። 90 ዲግሪ የሱን ግማሽ ይዛል። ከዛ በኋላ 60 ዲግሪ ከሁለቱ ያነሰ ይሆናል። 30 ዲግሪ በጣም ከነሱ ያነሰ ይሆናል። ሶ ይሄን ይሆናል ማለት ነው። ይሄን መቼስ ታውቃላችሁ ስለ አንግል ስትማሩ። ይሄ እንዲቀጡ ስንት ነው? ይሄ ሙሉ ስንት ነው? ሙሉ ስንት ነው ተማሪዎች? 180 ዲግሪ አይደል እንዴ? ከዛስ ይሄ እንዲህ ከሆነ ደግሞ ይሄ አንግል ስንት ነው? 90 ዲግሪ ነው አይደል እንዴ? ሶ እነኝን ማወቅ ነው ማለት ነው። እዚች ፓርት ጋር የሚጠብቀው ከእናንተ ይሄን ስለ ዲግሪ በደንብ ማወቅ ያስፈልጋል ማለት ነው። ሶ ወደ ሁለተኛ እንሂድ። ሁለተኛ ጋር መተናል ማለት ነው። ሁለተኛው ደግሞ ሉክ ዘ ቴብል አት ቢሎ ይላል። እንግዲህ ይህን ቴብል ተመልከቱ። ዲግሪ ኦፍ ሴክተር ኮረስፖንዲንግ ቱ ነምበር ኦፍ ስቱደንት ይላል። እንግዲህ ኤጅ ኦፍ ስቱደንት አለ። እንግዲህ 13 የምታህል ከ13 በታች የሆኑ የተማሪዎች እድሜ ዲግሪ ኦፍ ሴክተር ኮረስፖንዲንግ ቱ ነምበር ኦፍ ስቱደንታቸው 20 ዲግሪ ነው። ይህ ደግሞ 240 ዲግሪ ከማስከማ ከ13 እስከ 12 እድሜ ያሉ ደግሞ 240 ዲግሪ፣ ከ15 እስከ 16 ደግሞ 54 ዲግሪ፣ ከ17 እስከ 18 32 ዲግሪ፣ አባቡ ደግሞ ወይም ከ18 በላይ ሆኑ ደግሞ 10 ዲግሪ ናቸው። ሰው እናንተ መረዳት ያለባችሁ ተማሪዎች ትልቁ የቱ ነው? ይሄ ነው አይደል እንዴ? ትልቁ ነው። ሶ ላይክ ያው እዚህ ጋር ከታች ምን ይላል? draw a pie chart to display the above ላይ እንግዲህ ከላይ ባለው መሰረት ቻርት ስሩ ነው። ሶ ፓይ ቻርትን ስትሰሩ ይታወቃል። ክብ ታደርጉትና ከዛ በኋላ ትልቅ ፖርሽን የሚይዘው 244 ዲግሪ። ሶ 244 ዲግሪ ይሄ የሚያህሉ እንዳለ ምንድነው 240 ዲግሪ ይሆናል ማለት ነው። ይሄ ነው 180 ዲግሪ ነው። ከዚህ የበለጠ ፖርሽን እንደው በምስል ስናየው ሞር ይገባናል። እንደውም በምስል ብናየው ይሻላል። ይሄ ማየት በቂ ይሆናል ማለት ነው። ኢቲን ማየት በቂ ትሆናል ማለት ነው። ዘ ፓይ ቻርት ኦፍ ዲስትሪቢዩሽን ኦፍ ስቱደንትስ ባይ ዘ ኤጅ ግሩፕ ማለት ነው። ከዚህ የወጣ ነው ማለት ነው። ሶ እንግዲህ ተመልከቱ
ይሄ አረንጓዴውን በጣም አረንጓዴው ምንድነው በጣም ትልቅ ሪጅን ነው ያለው። ይሄ አረንጓዴው ሪጅን ማን ነው? ከ14 እስከ 15 እድሜ ያላቸው 244 ዲግሪ የሆኑ እነኚህ ማለት ነው። እነኚህ ናቸው ይሄን የሚያህል ፖርሽን የያዙት በምን በሰርክል። ይሄ ተማሪዎች ሰርክል ነው። እሺ ሌላ ነገር ምንም እንዳይሰማችሁ ራሱ ሰርክል ነው። ከዛስ እቺ ጥንጧ አያችኋ፣ በቀይ የተሳለችዋ ጥንጧ እቺ ነች። 10 ዲግሪ የሚያህሉ ሰዎች ቢሎው 13 ይሄ 20 ዲግሪ ይኸው እቺ ነች። 15 እና 16 ይሄ 54 ዲግሪ ይኸው አያ ትንሽ ከፍ ይላል። አያችሁ 32 ዲግሪ ከ17 እስከ 18 ይኸው አያችሁ። ይሄን ፓይ መመልከት ይሆናል። እናንተ ትልቁን ተለቅ ከዛ ትንሹን አነስ መካከለኛ እያደረጉ እንደዚህ መሳል ይሆናል ማለት ነው። የሁለተኛው ጥያቄ መልስ ይሆናል ኖት the portion of circle region enclosed between two radii and part of circumference is called the sector of the circle። እንግዲህ ይሁ ራዲ የምንለው ምንድን ነው ካላችሁን በሰርክል ውስጥ እቺ ፓርት ነው ከኤ እስከ ኦ አያችሁ። ከኤ ጀምሮ እስከ ኦ ያለው ራዲስ ይባላል። እንግዲህ ይሄን ነገር ላስታውሳችሁ ወይ ደግሞ ሎክ እንግዲህ ሙሉ እንዲተስሎ እንዲሆነ ዲያሜትር ይባላል። ኦኬ ዲያሜትር ይባላል። ግን ከዚህ ደግሞ እስከዚህ ያለችው ደግሞ ራዲየስ ነው የሚባለው። ይሄ ደግሞ ዲያሜትር ይባላል። ዲያሜትር ማለት ምን ማለት ነው? የራዲየስ ሲካፈል ለሁለት ማለት ነው። ኦኬ ዲያሜትር ማለት ሁለት ሲባዛ በራዲየስ ነው። የራዲየስን ሁለት እጥፍ ነው። ራዲየስ ማለት ግን ምን ማለት ነው? ራዲየስ ማነው? ዲያሜትር ሲካፈል ለሁለት ማለት ነው። ይሄን ነገር ማስታወስ አለባችሁ። ይሄኛው እንደዛ ነው የሚለን ማለት ነው። ከኤ እስከ ኦ ያለው ምን ይባላል? ራዲየስ። ከኦ እስከ ቢ ያለው ራዲየስ ብዙ ቦታ አለ። አር ማለት ራዲየስ ነው። ኦኬ እዚች ጋር የምትለው አንግል እንገራችሁ። ከዛ ይሄ በሁለት አሮች የተገናኘ ከእንደገና ምን ያለው ይሄ እንደዚህ ካለው ሴክተር ይባላል ማለት ምን ይባላል? ሴክተር ይባላል። ኤንድ አር ኢዝ ራዲየስ። እቺ አር ምንለች? ራዲየስ። ራዲ የምንለው ደግሞ ብዙ አር ሲኖር አያችሁ፣ ፑሉላር ፎርም ኦፍ ራዲየስ የራዲየስ ሆኖ ፑሉላሩ ሲበዛ ማለት ነው። ኦ ማለት ዘ ሴንተር ኦፍ ዘ ሰርክል። እቺ ኦ የምታመለክተ ምንድን ነው? የሰርክሉን መሀለኛው ላይ መሆኗን። ከነገና ኤና ቢ ደግሞ ዘ አርክ ኦፍ ዘ ሴክተር ኦፍ ኤኦቢ። እቺ ኤና ቢ የምታመለክተን የኤ ኦና ቢ ሴክተር መሆኑ ነው ማለት ነው። ዘ ሳይዝ ኦፍ ሴክተር ኢዝ ዲተርማይንድ ባይ ዘ ሳይዝ ኦፍ ዘ አንግል ፎርምድ ባይ ቱ ራዲየስ ማለት ነው። ስለዚህ አሁን የሴክተሩ ሳይዝ የሚወከለው በምንድን ነው? በሁለቱ ራዲየስ መካከል በተፈጠረው አንግል። ኦኬ ይሄ እዚህ ጋር ባለው አንግል እና በዚህ ማለት ነው። እዚህ ጋር አንድ ፎርሙላ ልንገራችሁ። ሴክተር ማለት ምን ማለት ነው? ሴክተር ማለት ምን ማለት እንደሆነ ልንገራችሁ። ሴክተር ማለት ኢዝ ኢኳሊቱ 2r ቴታ ነው። ሴክተር ማለት 2r ቴታ። ልከኝ ያመጣው እዚህ ጋር 2r አለ ሴክተር ማለት። ከዛ ደግሞ እዚህ ጋር የሚፈጠረው አንግል አለ ከሱ ጋር ማብዛት ማለት ነው። ከዚህኛው ጋር ማብዛት ሴክተር ስለሆነ የምፈልገው የዚህ ኦፖዚት ማለት ነው ሳይን ነው። ምን ታደርጋላችሁ? እቺን ታጠፉና ከፈለጋችሁ ሳይን ቴታ ማለት ትችላላችሁ። ግን በእናንተ ግሬድ ሌቭል ይሄ ስለማያስፈልጋችሁ ትተውታላችሁ ማለት ነው። ይሄ ወደ 10ኛ ክፍል ላይ አካባቢ በተለይ 10ኛ ክፍል ላይ ነው በጣም የሚጠቅማችሁ እንጂ አሁን ላይ አይጠቅማችሁም። አትያዙት። እንቀጥል። ኖቱ አላለቀም። 360 ዲግሪ is convert to 100% of the circle። እንግዲህ ይሄ ቀላል ነው ተማሪዎች ሁሉ። ይሄ ሙሉ ማለት 100% ማለት ነው።
ኦኬ 100% ነው። አጌን ደግሞ ምን ማለት ነው? 360 ዲግሪ ማለት ነው። ኦኬ ሶ ምንና ምን 100 ዲግሪ እና ማን ነው 100% እና 360 ዲግሪ እኩል ናቸው። ይሄ ማለት 1% ደግሞ ከማን ጋር እኩል ነው? ከ3.6 ዲግሪ ጋር እኩል ነው። እንዴት ካላችሁኝ ይኸው እንግዲህ እንዴት ካላችሁ ይኸው ሎክ 100% አሁን ምን ከ100% ወደ 1% ተቀይሯል። ይሄ ማለት ማለት ነው 100% ሲካፈል ለ100 እኩል ነው 360 ሲካፈል ለ100 ማለት ነው። ኦኬ ሶ 100 ሲካፈል ለ100 1% ይመጣል። ይሄኛው ደግሞ ስንት ይመጣል? እቺ ዜሮ በዚህ ሰሮ ትጽፋለች። 36 ሲካፈል ለ10 ስንት ይሆናል? 3.6 ምን 3.6 ዲግሪ ይሆናል ማለት ነው። አያችሁ 3.6 ዲግሪ። ሶ የመጣው 3.6 ዲግሪ እንደዚህ ነው ማለት ነው። ወይ ደግሞ 1 ዲግሪ ማለት 1 ዲግሪ ማለት ደግሞ 10/36 1 ዲግሪ ማለት ነው 10/36 ማለት ነው። ኦኬ ይህን ያዙና ፎርሙላ መቀበል ነው ማለት ነው። ይህን ፎርሙላ ተመልከቱ። እንግዲህ ፐርሰንቴጅ ኦኬ ፐርሰንቴጅ ኢዝ ኢኳል ቱ ዋት? ፐርሰንቴጅ ኢዝ ኢኳል ቱ ፐርሰንቴጅ ኢዝ ኢኳል ቱ ሜጀር ኦፍ ሴንትራል አንግል ሲባዛ ቶታል ኦፍ ቫሊዩ ኦቨር 360 ዲግሪ ማለት ነው። እንግዲህ ከዚህ በኋላ ፐርሰንቴጅ ይሄ ይሆናል ሴንትራል አንግል ታይምስ ቶታል ቫሊዩ ኦቨር 360 ዲግሪ። ይሄ ለምሮ የሚጠቅማችሁ ተማሪዎች ለምሳሌ የዚህን ክብ የእንዲህና እንዲህ ተከፍሎ ከዛ ቶታል ቫሊዩ 1080 ቢሆንና ቶታል ቫሊዩ ሴንትራል አንግሎቹ እነኚህ ይሄ 60 ይሄ 90 ምናምን እያለ ቢከፋፈልን እንዴት ነው ማለት ነው ፐርሰንቴጅ የምትሰሩት ማለት ነው። የምን የዚህን ፐርሰንቴጅ የምትሰሩት እንዴት ነው? በዚህ ይሄን ተጠቅማችሁ ነው። ኦኬ ይሄን በመጠቀም ይሆናል። ከእንደገና ደግሞ ሜጀር ኦፍ ሴንትራል አንግል ከፈለጋችሁ ደግሞ እነኚህ 60 ዲግሪ 90 ዲግሪ ሳይሰጣችሁ ቀርቶ እነኚህን ፈልጉ ደግሞ ብትባሉ የትኛውን ትጠቀማላችሁ ማለት ነው? ይሄኛውን ትጠቀማላችሁ ማለት ነው። ይሄኛውን ያው ሜጀር ኦፍ ሴንትራል አንግል ኢዝ ኢኳል ቱ ፐርሰንቴጅ ታይም 360 ዲግሪ ቶታል ቫልዩ። እንግዲህ ልብ በሉ ምንም ግራ እንዳይገባችሁ። ሜጀር ኦፍ ሴንትራል አንግል የመጣው ከየት ነው? እዚህ ጋር ይሄን 360 ዲግሪ ለዚህ አባዙ። ከዛ በኋላ ይሄንን ቶታል ቫልዩ አምጥታችሁ ከዚህ ጋር አካፍሉ። እንደዚህ ይመጣል ማለት ነው። አያችሁ አይደል? ቀላል ነው። ወይም በስተክል እንዲገባላችሁ በሌላ ስላይድ ላይ ልስራላችሁ። ሰው እንግዲህ ተመልከቱ። አጫጭሩን ያዙ። እንግዲህ ፒ ማለት ፐርሰንቴጅ ማለት ነው። ሜጀር ኦፍ ሴንትራል አንግል ታይምስ ቶታል ቫልዩ ኦቨር 360 ዲግሪ ነው። አሁን እኛ ግን ማወቅ የፈለግነው ይሄን አናውቅም። ይሄን ለማወቅ ምን ማድረግ ነው ማነው የምጠበቅብን ከኛ? ሉክ ክሮስ አብዙት። እዚህ ጋር ኦቨር 1 አለን በልና ከዛ ልክ ሲ ታይምስ ቲን ለአንድ ስታበዙ እራሱ ምን ይሰጠናል? ራሱ ሲ ታይምስ ቲ ይሰጠናል፣ እኩል ይሆናል። ፒን ደግሞ ለዚህ ስታበዙ ፒ ሲባዛ 360 ዲግሪ ፒ ሲባዛ 360 ዲግሪ አይደለ? አሁን እኛ የፈለግነው የትኛውን ነው? ሲን ለማግኘት ኦቨር ቲ አድርጉት። እዚህ ጋር ተመልከቱ። ቲ በቲ ይጠፋል።
ምን ይቀራል? ሲ ምን ይቀራል? ሲ ይቀራል። እዚህ ኢኳሊቱ ማን አለ? እዚህ ጋር ምን አለ? ፒ ታይምስ 360 ዲግሪ ኦኬ 360 ዲግሪ ሲካፈል ቲ ሶ ፒ ሲባዛ 360 ዲግሪ ሲካፈል ቲ አለ ማለት ነው። ኦኬ ሲካፈል ቲ አለ ማለት ነው። ኦኬ አሁን የተግባባን ይመስለኛል። ሶ ይሄን እቺን እስቲ ተመልከቱ። እቺን ይዛችሁ የቱ ጋር ነው? እዚህ ጋር ነው። ሲ ይኸው ሜጀር ኦፍ ሴንትራል አንግል ፒ ፐርሰንቴጅ ሲባዛ 360 ዲግሪ ኦቨር ቶታል። ይኸው እንዲህ ነው ማለት ነው ፕሩፍ ሆኖ የመጣው። ኤግዛምፕል 3 ጋር መተናል ማለት ነው። 1 ዲቫይድ ዘ ሰርክል 4 ፓርትስ። እንግዲህ ሰርክሉን ስንት ቦታ? 4 ቦታ ክፈሉት። እሺ ዌን እንደ ትሩ ቦታ ብከፍሉት 36 ዲግሪ፣ 54 ዲግሪ፣ 180 ዲግሪ፣ 162 ዲግሪ። እንግዲህ ተማሪዎች ከዚህ ውስጥ ትልቁ የቱ ነው? 162 ዲግሪ ነው። ከዛ ይሄ አያቸው። ሶ መጀመሪያ ተለቅ አድርገን የምንሰራው ለማን ነው ማለት ነው? ለ162 ዲግሪ፣ ከዛ ለ180፣ ከዛ ለዚህ ሶ በትክክለኛው ሲቀመጥ ማለት ነው መልሳችን ይሄ ይሆናል ማለት ነው። ይሄ ይሆናል። ሶ 162 ዲግሪ አያችሁ ትንሽ ተለቅ ይላል። ከዛ በኋላ 108 ደግሞ ያው አያችሁ ከዛ እናንተ ይሄን ፕሪፔር ማድረግ ያው ብዙም አይጠበቅባችሁም፣ ግን ለመስራት ከፈለጋችሁ ማድረግ ትችላላችሁ። ዴፊኒሽን 7.3 pie chart is a type of graph that represent a data in the circular graph። እንግዲህ ፓይ ቻርት ማለት የግራፍ አይነት ሲሆን ይህም የሚያመለክትልን ምንድን ነው? ዳታዎችን የተለያዩ መረጃዎችን በሰርክል ግራፍ ተጠቅመን ስንገልጽ ማለት ነው። so it is a very common and accurate way of representing data። እንግዲህ ይሄ ማለት አሁን ላይ ትክክለኛ የሆነ መንገድ የሚጠቀሙበት ዳታን ምን ለማድረግ ለመወከል የምንጠቀምበት እና ኢንሴንሻል ዩዝፉል ፎር ሾዊንግ ዘ ሪሌሽን ኦፍ ዋን አይተም ዊዝን አናዘር ኤንድ ዋን አይተም ዊዝን ሆል አይተም። አንዱን አይተም ከሌላኛው አይተም ጋር አንዱን አይተም ከሆል አይተም ጋር አንድ ላይ ያደረግን እያዛመድን የምናሳየው ቻርት ነው። ሶ ባጭሩ ፓይ ቻርት ማለት እንደዚህ በሰርክል ግራፍ ስንገልጽ ማለት ነው። አራተኛ ኤግዛምፕል ዘ ኤክስፔንዲቸር ኦን ዲፈረንት በጀት ታይል ኦፍ ዘ ፋሚሊ ኢን ዘ ማንዝ ኢዝ ጊቨን ቢሎ ኢን ቴብል ድራው ዘ ፓይ ቻርት ኦፍ ጊቨን ዳታ። እንግዲህ ተመልከቱ በጀት ታይትል The budget title is food, education, clothes, house rent, other save total። እንግዲህ ተመልከቱ ምግብ፣ ትምህርት፣ ልብስ፣ የቤት ኪራይ እና የተለያዩና ሴቭ ቁጠባ ማንም ቆጥበው ሰው ምግብ ላይ 2400 ብር እናወጣለን። ኦኬ ኤዱኬሽን ላይ 1080፣ ክሎዚንግ ላይ 80፣ ሃውስ ላይ 1800፣ አዘር ላይ 720፣ ሴቪንግ ላይ 400፣ ቶታላችን 7200 ሆነ። እንግዲህ ተመልከቱ ምን እዚህ ጋር ምን እንዳለን ነው። ቶታል አለን። ኦኬ ቶታል አለን። ፎርሙላውን ለማስታወስ ነው። ምን አለን? ቶታል አለን። እሺ ከዛስ ፐርሰንት አለን። ማን ነው? ፐርሰንቴጅ አለን። ቶታል ቫልዩ አለን። ፐርሰንቴጅ አለን። ከዛ 360 ዲግሪ ደግሞ አለን። ለምን? በሰርክል ስለምናስቀምጥ። ምንድን የሌለን? ሜጀር ኦፍ ሴንትራል አንግል ግን አልተሰጠንም። ሰው የምንፈልገው የቱን ነው? ይሄን ይሆናል ማለት ነው። ይሄን ለማግኘት ደግሞ የምንጠቀመው ፎርሙላይቱ ነው። ይሄን ይሆናል ማለት ነው። ይሄን ይሆናል ሜጀር ኦፍ ሴንትራል አንግል ስላልተሰጠን ሜጀር ኦፍ ሴንትራል አንግል ኢኳል ቱ ፐርሰንቴጅ አለን፣ 360 ዲግሪ አለን፣ ቶታል ቫልዩ አለን።
ይሄን እንጠቀማለን ማለት ነው። ሶ እኔ የፉድ እንሰራላችሁና ከዛ በኋላ ሌላውን እናንተ ትሰሩታላችሁ ማለት ነው። ሶ ሉክ እንግዲህ የፉድን ተመልከቱ። ፉድ ላይ ፐርሰንት ሜጀር ኦፍ ሴንትራል አንግል እኩል ነው ፐርሰንቴጅ ሲባዛ 360 ዲግሪ ኦቨር ምን ቶታል አለ አይደል እንዴ? ሶ ሲ ኢዝ ኢኳል ቱ ምን ልበል ፐርሰንታይላችን ለምሳሌ 2400 የፉድ ማለት ነው ሲባዛ 360 ሲካፈል አጠቃላይችን ስንት ነው? 7000 ይሄ ይሆናል። ሶ በቀላሉ ሲምፕለስት ላይ እስቲ ይህን በዚህ አጥፉ፣ ይህን ደግሞ በዚች አጥፉ። ከዛ ደግሞ በምን በ36 1 በ36 2 ይሆናል። ኦኬ ከዛ በ200 በሁለት ሶሪ ሉክ በሁለት 1 በሁለት ይሄ 120 ይሆናል። 120 ሶ ምን ቀረን? ምንም 120 ሲባዛ በአንድ 120 ሲካፈል ለአንድም ራሱ 120 ሶ ስንጽፍ እንዴት ይሆናል ማለት ነው? ሲ ኢዝ ኢኳል ቱ ምን ይመጣል ማለት ነው? 120 ዲግሪ። የማን ነው ይሄ 120 ዲግሪ? የፉድ ነው። እሺ ገና ኤዱኬሽን አለ፣ ክሎዝ አለ፣ ይሄን እንዳለ ትሰራላችሁ ማለት ነው። እንግዲህ እንዳለ ስንሰራ ይሄን ይመጣል ማለት ነው። ሶ 2040 2400 ሲባዛ 360 ዲግሪ ሲካፈል ለ7200 ይሄው 120 መጣ። ይሄ 54 ይመጣል። የኤዱኬሽን የክሎዝ ይኸው እንዳለ ነኝ ተቀምጧል። እናንተ ከፈለጋችሁ በራሳችሁ ሞካክሩት፣ አባዙ፣ አካፍሉ፣ ምን በሉ። ከዛ እነኝን ታገኛላችሁ ማለት ነው። ወደ ፓይ ቻርቱ ስንሄድ ይሄ ይሆናል ማለት ነው። ይሄ ይሆናል ፓይ ቻርታችን። ሶ እንዳያችሁት ፉድ ላይ ስንት 120 ዲግሪ ነው። ከዛ ከ120 ዲግሪ ተለቅ የሚለው ማለት ነው 54 ነው። 54 ኤዱኬሽን ነው። ከዛ ክሎዚንግ ይኸው 40 ዲግሪ ክሎዝ ነው። ከዛ በኋላ 90 ዲግሪ ሃውስ ነው። 30 20 ይኸው አያችሁ። እንዲህ እያደረጋችሁ መከፋፈል ይሆናል ማለት ነው። Example 5 there are 1200 students in the certain school from grade 4 up to grade 8 and the number of students in the percent in each grade level is given below. Draw the pie chart for the given data. እንግዲህ በተሰጠን ዳታ ላይ ይሄ መሰረት እንግዲህ የአራተኛ ክፍል ተማሪዎች ፐርሰንት 20% ነው። የ5 የ6 15 የ7 15 የ8ም 10% ነው ማለት ነው። ስለዚህ አሁን ይሄን ፕሩፍ ስናደርግ አሁንም ምን አለን እዚህ ጋር ልብ በሉ እሺ። ፐርሰንት ነው ሁሉም ፐርሰንት ነው። ስለዚህ ቶታል ቫልዩአችን ስንት ነው ማለት ነው? 100 ነው። ቶታል ቫልዩአችን 100 ነው። ይሄ ምን ቶታል ቫልዩአችን 100 ነው። ምክንያቱም ሁሉም የተሰጠን ከምንድን ነው? ፐርሰንት ስለሆነ ቶታል ቫልዩአችን 100 ይሆናል። ኦኬ ፐርሰንቴጅ አለን። ፐርሰንቴጆቹ አሉ እና 20 እና 25 እና 15 10 ከእንደገና ምን አለን? 360 ዲግሪ ደግሞ አለን በመሃል አይደለ? ስለዚህ ተማሪዎች ስንሰራ ይሄንው ለምሳሌ አሁን 20% ነው ሲባዛ ለ360 ዲግሪ ሲካፈል ለ100 ያልኩት ሞቶ ምንድን ነው? ቶታል ቫልዩ ነው። ሶ እንግዲህ ቀላል ነገር እንስራ። እቺ 0 በዚህ 0 ትጻፋለች፣ እቺ 0 በዚህ 0 ትጻፋለች። ስንት ይመጣል? 72 ዲግሪ ያህል ይይዛል ማለት ነው። እንደመጣ 72 እንደመጣ 36 ሲባዛ ለ2 6 ጊዜ 2 12 2 ጽፌ አንድ አለኝ 6 ከአንድ ጋር 7 72 ሶ በቴብል ስናስቀምጥ ይሄን ይመስላል ማለት ነው። ቴብሉ ይሄን ይመስላል ማለት ነው። እንግዲህ
አራተኛ ክፍል ላይ 20% ነበረ 72 ዲግሪ መጣያቸው። ይኸው በቃ ይኸው እነኚህ ናቸው መልሶቹ እነኚህ ናቸው። እናንተ 30 ሲባዛ 360 ዲግሪ ሲካፈል ለመቶ እያደረጋችሁ ወርክ ማድረግ። እሺ ፓይ ቻርቱ ደግሞ ይሄ ይሆናል ማለት ነው። ፓይ ቻርቱ እቺ ትሆናለች ማለት ነው። ሶ ሉክ እንግዲህ ብሪፍሊ ተመልከቱ። ግሬድ 4 20% ነው። ምን ያህል ዲግሪ የያዘ ነው? 20% 72 ዲግሪ። ይኸው 72 ዲግሪ አይቻ 72 ዲግሪ ይኸው እቺ ነች። ይሄ ማለት ነው 30 ዲግሪ አምስተኛ ክፍል አምስተኛ ክላሶች እቺ 25 ነች። ኦኬ ግሬድ 6 25 ነች። ኦኬ 25 ይሄ 30 ይሄ 25 ኦኬ ሶ ልክ ነው። ይሄን ተመልከቱ። እቺ ግሬድ 50 ክላስ ይሄ 30 ነው። እሺ 30% ነው። 6ኛ ክላስ ደግሞ 25% ነው። 25% ኦኬ ሶ ይሄን ይመስላል ማለት ነው። ያው መጽሐፋቸው ላይ ትንሽ ስህተት አለ። ይሄ ነው ልክ ትክክለኛው ይሄ ነው። በዚህ ስሩ ከዛ ይሄን ይመጣላችኋል ማለት ነው። Example 6 the pie chart is given below shows whether a day expenses and saving the last months if the monthly income was below 10,800 then find food expansion, house rent, clothes, saving, education and other expansion pie chart ይኸው አሁን ምን አለን እዚህ ጋር ዲግሪ አለን። አያችሁ ዲግሪ አለን፣ ቶታል ቫልዩ አለን፣ ሜጀር ኦፍ ሴንትራል አንግል አለን፣ ቶታል ቫልዩ አለን። ስለዚህ ምንድነው ማለት ነው የሚያስፈልገን 360 ዲግሪ አለን ማለት ነው። 360 ዲግሪ አለን፣ ሴንትራል አንግል አለን፣ ቶታል ቫልዩ አለን። ስለዚህ እንዴት ነው የምንሰራው? ምርኗል ነው የምንፈልገው ምን ፐርሰንታይል ኢዝ ኢኳል ቱ የቅድሙ ፎርሙላ ጋር ሄዶ ማየት ነው። ሴንትራል አንግል ታይምስ ቶታል ቫልዩ ኦቨር 360 ዲግሪ ማለት ነው። ስለዚህ ሴንትራል አንግል ለምሳሌ አሁን 60 ብትወስዱ የኢኩዌሽን ማለት ነው 60 ሲባዛ ቶታል ቫልዩ 10,800 ሲካፈል 360 ዲግሪ ማለት ነው። ሶ በቀላሉ እቺ በዚህ ትጠፋለች። ከዛ እሺ እንግዲህ ይሄን 36 ለ5 ብናበዛ 180 ይመጣል። እዚህ ጋር ግን ኦኬ አይመጣም። ሶ መልሳችን ይሆናል ማለት ነው። እነኚህ ይሆናሉ። ያው ምን ተባብለን ነበረ? 86 ዲግሪ አለን፣ ቶታል አለን፣ ይሄ አለን። ሶ ብራችን ስንት ይሆናል? እነኚህ ይሆናሉ። ሶ ስትሰሩ እንደዚህ ነው ማለት ነው የምትሰሩት። ስለዚህ እናንተ በዚህ መልኩ እያባዛችሁ እያካፈላችሁ ስሩ። ዋናው ምኑን የገባችሁ ማለት ነው። ምኑ ገብቷችኋል? ይሄ ብሩ አመጣጡ እንደገባችሁ ተስፋ አለኝ። ፎርሙላውን ከዚህ በፊት አለ፣ ከዚህኛው ቪዲዮ በፊት ይዩት ማለት ነው አለ ፎርሙላውን። ኤክሰርሳይዝ ኦኬ፣ ኤክሰርሳይዝ 7.2 ኦኬ። አንደኛ ጥያቄ 1200 ተማሪዎች were asked to name their favorite chewing. እንግዲህ የሚወዱትን ምን ተጠየቁ? የሚወዱትን የመስቲካ ስም። ኦኬ the result is shown in the given below። በዚህ ተመልከቱ ይላል። ከዛ የኤ ጥያቄ what does the whole circle represent? እንግዲህ ይሄኛው ሰርክል የሚገልጽልን ምንድን ነው? ይሄ ነው ማለት ነው። the whole circle represent the total of students served which is 1200 ማለት ነው። እንግዲህ የ1200ን የሚያህል የተማሪዎች አጠቃላይ የተማሪዎችን በሆል ሰርክል ስንገልጸው ማለት ነው ይሄ። ኦኬ እስቲ ወደ ቢ እንለፍ። ቢ ጋር ደግሞ what does the large sector represent?
ትልቅ የሚያህለውን ሴክተር የያዘው የትኛው ነው? ሴክተር ማለት እነኚህ ሁለቱ ቁጥሮች ራዲየስ ናቸው። ሰው ይሄኛው ሴክተር። ስለዚህ ትልቁን የያዘው ማን ነው? ትልቁን የያዘው ባናና ሲሆን 108 ዲግሪ ወይም ባናና ብላችሁ መያዝ ትችላላችሁ ማለት ነው። ትልቁን ሴክተር የያዘው ባናና ሲሆን የሲ ደግሞ ዋዳዘ ስሞለር ሴክተር ሪፕሬዘንት ጥንጧ ደግሞ የቷ ነች? ኮፊ ወይም 27 ዲግሪ። ስለዚህ 27 ዲግሪ ወይም ምን ይሆናል ማለት ነው? ኮፊ ይባላል ማለት ነው። ትንሹን ሴክተር የያዘው። እሺ ተማሪዎች እንግዲህ ዲጋ መተናል። የዲ የሚለን ምንድን ነው መሰላችሁ? ካልኩሌት the number of students who like ስትሮበሪ የሚወድ ቾኮላት የሚወድ እና ኦሬንጅ የሚወደውን ስሩ ነው። ሰው እንግዲህ ስትሮበሪ የሚወደው 72 ዲግሪ። ስለዚህ ስንሰራ እንዴት ነው ማለት ነው የምንሰራው? 72 ዲግሪ ሲባዛ እሺ ካልኩሌት the number አይደል የተባልነው? 72 ዲግሪ ሲባዛ ቶታሉ ስንት ነው? 1200 ሲካፈል ለ30 ለዚህ ይሆናል። ይሄ እንግዲህ እቺ 0 በዚህ ትጠፋለች። ኦኬ በ36 1 በ36 2 ስታካፍሉ ይሄ በ36 ስታካፍሉት 1 ይመጣል። ይሄን በ36 ስታካፍሉት 2 ይመጣል። 2 ሲባዛ በ120 240% ይመጣል ማለት ይሄ ይመጣል ማለት ለማ ስትሮበሪ ማለት ነው። ለስትሮበሪ 240% ይመጣል ማለት ነው። ወደ ቾኮሌት ያው እዚህ ጋር ምን አለ? ቾኮሌትን ስሩ ይላል። ሁለተኛው እንግዲህ ቾኮሌትን ተመልከቱ። ቾኮሌት 45 ዲግሪ ነው። አያችሁ? ቾኮሌት 45 ዲግሪ ነው። 45 ሲባዛ አጠቃላይ ስንት ነው? ሲካፈል ሙሉ ስንት ነው? 360 ዲግሪ። እንግዲህ እቺ 0 በዚህ ጠፋለች አይደል እንዴ? ከዛ በኋላ በ6 ይሄም ለ6 ታካፍሉት 6 ይመጣል። ይሄን ለ6 ታካፍሉት 20 ይመጣል። ተግባባን? ከዛ 45ን ለምን ስታካፍሉ ለ20 ስታካፍሉ ደግሞ ስንት ይመጣል? 900 ሲካፈል ከስሩ ስንት አለ? 6 አለ። ይሄ ሁለቱ ታካፍሉ 150% ይመጣል። ኦኬ አካፍላችሁ ይቱ ከእናንተ ከፈለጋችሁ ማካፈልን ማባዛትን ምናምን ያው ዩኒቱ ኢንቲጀር ላይ አይታችኋል። መልቲፕሊኬሽን ኦፍ ኢንቲጀር፣ ዲቪዥን ኦፍ ኢንቲጀር የሚሉት ስላያችሁ ነው እየፈጠንኩ ያለው ማለት ነው። 150% ይመጣል ማለት ነው። የማን ይሄ? የቾኮሌት ማለት ነው። ይሄ ይሆናል። ሶስተኛ ላይ ደግሞ የምንሰራው ማን ነው? ኦሬንጅ ስንት ነው? 48 48 ሲባዛ ሲካፈል ለ300 በቃ እኮ ቀላል ነው። እቺ 0 በዚህ 0 አጥፉ። ከዛ በኋላ ይሄን ለ12 ስታካፍሉት ስንት ይመጣል? 3 ይሄን ለ12 ስታካፍሉት 4 ይመጣል። አጌን ይሄን ለ3 ስታካፍሉት 1 ይመጣል። ይሄን ለ3 ስታካፍሉት 40 ይመጣል። ኦኬ ማንኛውም ቁጥር ለ1 ቢካፈል ምንም የሚጨምረው ወይም የሚቀንሰው የለም ውጤቱ ላይ። ስለዚህ 4ን ለ40 ስታበዙ 160 ዲግሪ ይመጣል። 160% ይመጣል ማለት ነው። መልሳችን ምን ይሆናል? ይሄ ይሆናል ማለት ነው። ስለዚህ የአንደኛውን ጥያቄ ጨርሰናል። እናንተ በደንብ እየደጋገማችሁ ስሩት። እሺ ተማሪዎች እንግዲህ የሁለተኛው ጥያቄ ጋር መጥተናል። ሁለተኛው ደግሞ የሚለው ምንድነው? the following pie chart show a family budget based on a net income of per
this one እንግዲህ እኔ የመጀመሪያውን አንደኛውን ጥያቄ ሰራውላችሁ እናንተ ደግሞ ሁለተኛውን ጥያቄ ስሩ ምክንያቱም ከመጀመሪያው ጥያቄ የሚለየው ነገር የለም ስለዚህ ኤክሰርሳይዝ ላይ ሁሉንም ከኔ እንዳትጠብቁ ምክንያቱም እናንተ መስራት ያለባችሁ ነገር ሁሉንም በቪዲዮ ሁሉንም ኤክሰርሳይዞች በቪዲዮ የምታዳምጡ ከሆነ እናንተ በራሳችሁ ጥራችሁ የምታገኙት ነገር የለም ሶ በራሳችሁ እንዲገባችሁ አንዳንድ ኤክሰርሳይዞችን ለእናንተ እየሰጠው ይላሉ ነገር ግን ለምሳሌ የኤን ብታዩት ሬንት ይላል ሬንት እዚህ ጋር ስንት ፐርሰንት ነው 33% ሶ 33 ሲባዛ ስንት 360 ዲግሪ አጠቃላዩ ስንት ነው 8400 አለቀ ፉድ እዚህ ጋር ስንት ነው 40 ዲግሪ 40 ሲባዛ 360 ኦቨር 84000 አያችሁ እኔ ሁሉንም መሰራላችሁ ከሆነ ቪዲዮ ይጎዳችኋል ስለዚህ እናንተ እንዲያረጋችሁ ስሩ ግን መጨረሻ ላይ የዲ ምንድነው የምትለው how many percent more የትኛው ነው በጣም ትልቅ ገንዘብ ያወጣችሁ የትኛው ላይ ነው እንዲሁ ራሱ ሰርታችሁ በመታገኙት ፉድ ላይ ነው ማለት ነው ምክንያቱም ፉድ ትልቁን ቦታ ስለያዘ ትልቁን ቨርዥን የያዘው ማን ነው ፉድ ነው ስለዚህ ፉድ ላይ ነው ማን ነው ትልቁን መታወጣው ትልቁን ፐርሰንት ማለት ነው እሺ እንቀጥል ሶስተኛ ጥያቄ ደግሞ the building for social developing programs of ወረዳ district is given us as a table እንግዲህ በዚህ ቴብል ተሰጥቷል ይሄም ፓይ ቻርት ድራው አድርጉት ነው የሚለው እንግዲህ ይሄንን በፓይ ቻርት ድራው አድርጉት ነው የሚለው ትልቁ የቱ ነው ሚሊዮን ነው ማለት ነው ሚሊዮን 1,800,000 ነው 1,200,000 200,000 400,000 አጠቃላይ ነው አጠቃላይ ያለን ይሄ ያለን 360 ዲግሪ ያለን ሶልቭ አድርጉት ማለት ነው እናንተ ራሳችሁ እኔ መልሱን ሳስቀምጥላችሁ ይሄ ይሆናል ማለት ነው መልሳችን ይሄ ይሆናል በጀት ዲስትሪቢዩሽን ኢምበር ሶ እንግዲህ እዩ እዚህ ግራፍ ላይ በሁለት መልኩ ነው የተቀመጠላችሁ ስፈልጉ በፐርሰንት ማስላት ትችላላችሁ ስፈልጉ በዲግሪ በሁለቱም እያሰላችሁ እናንተ እየተፈላሰፋችሁ በስሩ ይሄኛው ትልቁን ቦታ የሚይዘው ማን ነው ኤዱኬሽን ነው ምክንያቱም እዚህ ጋር 1,800,000 ነው ይሄው ትልቁን ቨርዥን ያዘው ይሄ ነው ማለት ነው አያችሁ ከዛ በኋላ 1,200,000 ደግሞ ሄልዝ ነው አያችሁ 33% ወይም 120 ዲግሪ ያዘው እሱ ነው ከዛ በኋላ ላይፍ ስኪል ትሬኒንግ ኦፍ ቻይልድ ወይም 11% የምታሉን ያዘው ይሄ ነው በጣም ትንሽ ፐርሰንት ያለው ደግሞ ይሄ ነው ያው ላይፍ ስኪል ኦፍ ትሬኒንግ ፎር ቻይልድ ያው ከዛ ኮሚኒቲ ዴቨሎፕመንት ያው አያችሁ ይሄን ይመስላል ማለት ነው ቻርቱ እናንተ ዘና ያላችሁ ስሩ እባካችሁ ማትስ እንደ ወርልድ የሚለውን አካውንታችን ሰብስክራይብ አድርጉ ባካችሁን የዛሬው ቪዲዮ በዚህ ጨርሳለሁ ማለት ነው ቻው